ዲሴምበር 11 የዕለቱ መልእክት ርዕስ ለእግዚአብሔር ክብር አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። አንደኛ ጴጥሮስ ምዕራፍ 4 ቁጥር 11። አገልግሎት በእግዚአብሔር ኃይል የሚከናወንና ለእግዚአብሔር ክብርን የሚያመጣ መሆን እንዳለበት ሐዋርያው ጴጥሮስ በመልእክቱ ላይ ይገልጣል። ይህ ማለት አገልግሎት በራስ ኃይልና ስልት የሚከወን አለመሆኑን፣ ደግሞ እኛ ልንከብርበት አለመሆኑን በግልጽ ያሳያል። እውነታው ይሄ ሆኖ ያለ በዘመናችን የምናየው የአገልጋይና የአገልግሎት አካሄድ መስመር ስቶ እንመለከተዋለን። መገለጫውን ራስን ልዩ አድርጎ መሳል፣ በራሳቸው ብርታትና ኃይል ጸጋን እንደተቀበሉ ማስመሰል፣ ለእኔ እንደዚህና እንደዚያ የተለየ ስፍራ ሊሰጠኝ ይገባል ማለት፣ በአገልግሎቴ ጌታ ምን አደረገላችሁ ከማለት ይልቅ በአገልግሎቴ ምን ሆነላችሁ በማለት ክብርን የመሻማት አባዜዎች በአደባባይ ላይ ይታያሉ። እነዚህ ሁሉ ልምምዶች ከእውነተኛው የአገልግሎት መስመር ያፈነገጡ ስለሆነ እርምት ያሻቸዋል። ሐዋርያው ጴጥሮስ እግዚአብሔር በሚሰጠኝ ኃይል ነው የማገለግለው፣ ደግሞ ለእግዚአብሔር ክብር ነው የማገለግለው የሚለውን እውነት በሕይወቱ እንደተለማመደው የሐዋርያት ሥራ ምዕራፍ 3 ዋቢ ነው። እግዚአብሔር በአገልግሎታችን አስገራሚና አስደናቂ ነገርን ሲያደርግ እኔ አይደለሁም ጌታ ነው የማለት ልምምድን እንድንይዝ ክፍሉ ያስተምረናል። የተወደዳችሁ የእግዚአብሔር ልጆች ሆይ፣ ስታገለግሉ እግዚአብሔር በሚሰጠኝ ኃይል ነው የማገለግለው የማለት ልምምድ ይኑራችሁ። ከአገልግሎት በኋላ ጌታ ሆይ በአንተ ጸጋ አገልግያለሁ፣ ሁሉ ለአንተ ክብር ይሁን በሉ። ይህ ልምምድ ጤናማ መስመራችሁ ዘልቆ እንዲቀጥል ያደርገዋል። እግዚአብሔርም የሚደሰትበት ልምምድ ስለሆነ ከእንደገና አገልግሎታችሁ ፍሬ ሊያፈራ የሚችልበትን መንገድ ይሰጣችኋል። ስታገለግሉ ለእግዚአብሔር ክብር አገልግሉ።